ለማስቀደስ ስንሄድ ለመጾም ስንጀምር ጾም ስንጀምር በዓል ስናከብር አሁን ዘመነት ጀምርቷል የቤተ ክርስቲያን ሰላም ስንሰራ ምን ነገር ስናደርግ ከእግዚአብሔር ጋር ለመኖር ዓላማ ማድረግ አለብን እና በብሉይ ኪዳን አጥተነው የነበረው ይሄ ከእግዚአብሔር መራቅ ባህሪያችን ጎስቁሎ ንዴተ ህላዌ የባህሪ ጎስቁልና የሚባለው አግኝቶን ስለነበረ እግዚአብሔርና እኛ ልክ ጫጩት በእንቁላል ቅርፊት ውስጥ ሆኖ እናቲቱ በላይ ሆና ሙቀት እንደምትሰጠው ቀጥታ አይገናኙም፣ ግን በቅርፊቱ በላይ ሆናም ቢሆን ሙቀት እንደምትሰጠው እግዚአብሔር በኃጢአት ቅርፊት ውስጥም ሆነን መግቦቱን፣ ረድኤቱን፣ ጤናውን፣ ማሸነፉን ለወዳጆቹ ይሰጥ ነበር። ለእስራኤል የሚሰጠው፣ ለአብርሃም የሚሰጠው፣ ለሄኖክ የሚሰጠው፣ ለኤልያስ የሰጠው እነዚህ ልክ በእንቁላሉ ቅርፊት በላይ እናቲቱ ሙቀት እንደምትሰጠው ቅርፊቱ ኃጢአታችን፣ እርግማናችን ይሁሉ ነበር። ያም ሆኖ እግዚአብሔር ረድኤቱን አላረቀም ነበር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ስትመለከቱ ወመንፈስ እግዚአብሔር ይጸልል በማይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ቢለው ውሃ የሚባለው እኛን ተጭኖን የነበረው እርግማን፣ ይሄ ከታች ያለው መሬቱ ደግሞ ምድር ወምድር ሳለው ተራቃ ምድር ግን ባዶ ነበረች አትታይም ነበር ይላል። ምድር የሚባለው እኛ ነው፣ ውሃው እርግማን ነው። ከውሃው በላይ የእግዚአብሔር መንፈስ ሰፎ ነበር የሚለው ምንም በእርግማን ውስጥ ብንሆን እግዚአብሔር ለሰው ልጆች የሚያደርገውን ቸርነት አላቋረጠም። ይሰጥ ነበር፣ ይለግስ ነበር፣ ይጠብቅ ነበር፣ ያድን ነበር፣ ይፈውስ ነበር፣ ይባርክ ነበር እና አብርሃምን ለይስሐቅና ያዕቆብ ባርኳቸዋል። ይህ በውሃው ላይ የሚሰፋው ለሐዲስ ኪዳን ሲተረጎም ለጥምቀት ይተረጎም እና ከእግዚአብሔር ጋር ግስሶሙ ለአድባር ተራሮችን ዳሳቸው፣ ሰማያትን ቀድስ ቀደም ውረድ ያሉት ይህን ነበር። አብሮ የመኖር እድል እግዚአብሔር ንጉሥ ነው፣ እግዚአብሔር ብርሃን ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ንዑዝ ነው። ንዑዝ ማለት ማዕዛን የተመላ ነው። እግዚአብሔር ደስታ ነው፣ እግዚአብሔር ሰላም ነው። በቃል ሲነገር ይህን ማስረዳት አይቻልም። እንኳን እናንተ ይህም አይገባ። እግዚአብሔር ሰላም ነው የሚባለው ከሰላም ደረጃ ያልደረሰ ሰው አይገባ። ያው እናውቀዋለን መልሱ ያወቁት ጥቅስና ቀድሞ የገባ እውቀት ደግሞ አስቸጋሪ ነው። እግዚአብሔር ሰላም ነው። አሁን ሰላም ነው። እግዚአብሔር ሰላም ነው። እግዚአብሔር ሰላም ነው ማለት እግዚአብሔር ምንም ነገር ማንነቱን አይረብሽበትም። ምንም ነገር አሁን ለምሳሌ እኔ አንድ ሰው እያለፍኩኝ ሳይነሳ ቀረ ብዬ ልቆጣ እችላለሁ። እግዚአብሔር ምንም ነገር ባህሪውን አይረብሸው። እኛውን ኃጢአት እንሰራለን አይደል? በዓለም ላይ ያለ ህዝብ ሁሉ ኃጢአት ሲሰራ እግዚአብሔርን አይረብሸው። እግዚአብሔር ተቆጣ የሚባልበት ምክንያት ለእኛ ፍርድ ይገልጣል። እኛን ለማስተካከል የሚያደርገው ፍርዱ ፍትሁ ነው። ቁጣ የሚባለው እንጂ እግዚአብሔር ቁጣ የለበት፣ ደስታ የለበት፣ ሀዘን የለበት። የሚፈራረቅና የሚለዋወጥ ጠባይ እግዚአብሔር የለው።